ዩናይትድ ስቴትስ የከፈተችው ጦርነት በቴህራን ላይ የነገሰውን አገዛዝ መገርሰስ፣ የኒውክሌር ምኞቷን አመድ ማድረግና ወታደራዊ ክንፎቿን ጨርሶ መቁረጥ የሚሉት ግቦችን በመያዝ ነበር። ፕሬዚዳንት ትራምፕ ወደዚህ ግጭት ያመሩት የታላቅነትን ካባ ተጎናጽፈው በኢራን መንፈስ ላይ የማይቀለበስ ሽንፈትን ለመጫን ነበር። ይሁንና የጦርነቱ አቧራ ሲረጋ የታየው እውነታ ከታለመው ግብ የራቀ ሆነ። የቴህራን አገዛዝ ከመላላት ይልቅ በወጣቱ ኻሜኔ ስር ይበልጥ ጠበቀ። የኒውክሌር ስጋቱም ከሃይማኖታዊ እገዳ ወጥቶ ወደ ስልታዊ ግዴታ ተሸጋገረ። አሜሪካ በቪየትናም ጥቅጥቅ ያሉ ደኖች ውስጥ ወታደራዊ ድል እያገኘች በፖለቲካዊ መስኮት የተሸነፈችበትን፣ በአፍጋኒስታን ጋራዎች ላይ ቢሊዮኖችን አፍስሳ የታሊባንን ጽናት መጥለፍ ያልቻለችበትን፣ በኢራቅ አገዛዝን ለውጣ ቀጠናውን ለሁከት የዳረገችበትን ጥቁር ጠባሳ ዳግም ደግመዋለች። ዛሬም እንደ ትናንቱ ወታደራዊ የበላይነት ብቻውን ለድል ዋስትና እንዳልሆነና የሆርሙዝ ወሽመጥ መዘጋት ከቶም ሃውክ ሚሳይሎች በላይ ኃያል መሆኑን ዓለም በተግባር አይታለች። አሁን ላይ ጦርነቱ የፈጠረው ማዕበል ፋርስ ባህረ ሰላጤ የተሻገሩ የአሜሪካን የፖለቲካ ምሰሶዎች እያወዛወዛቸው ነው። በነዳጅ ዋጋ መናርና በኑሮ ውድነት የተማረረው መራጭ ፊት የሪፐብሊካን ፓርቲ መጪውን የአጋማሽ ዘመን ምርጫ በፍርሃትና በጭንቀት እየተጠባበቀ ነው። የትራምፕ አስተዳደር ለታሪክ ውድቀት የሰጠው ምላሽ ለፓርቲው የፖለቲካ መቃብር እየቆፈረ እንደሆነ የውስጥ አዋቂዎች በሹክሹክታ ይናገራሉ። በኢራን ምድር የተዘራው የጦርነት ዘር በአሜሪካ የድምፅ መስጫ ሳጥኖች ውስጥ የመረራ ሽንፈት ፍሬን ሊያፈራ ተቃርበዋል። The United States military began major combat operations in Iran. Our objective is to defend the American people by eliminating imminent threats from the Iranian regime, a vicious group of very hard, terrible people. ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ለነበረው ጦርነት ካስቀመጧቸው ግቦች መካከል የሀገሪቱን የኒውክሌር መርሃ ግብር ማቆም፣ የወታደራዊ አቅሟን ማዳከምና የመንግስት ለውጥ ማምጣትን ያካትታሉ። ይሁን እንጂ ከ5 ሳምንታት በላይ የፈጀው ውጊያ ከተካሄደ በኋላና አሁን ባለ የ2 ሳምንት ተኩስ አቁም ስምምነት ወቅት ፕሬዚዳንቱ ካቀዷቸው ግቦች አንጻር እጅግ ወደኋላ ቀርተዋል። በተጨማሪም ኢራን በኢኮኖሚ ረገድ ወሳኝ በሆነው በሆርሙዝ ወሽመጥ ላይ ያላት ቁጥጥር ጦርነቱ ከመጀመሩ በፊት ያልነበረ አዲስ ቀውስ ወልዷል። የትራምፕ አስተዳደር የአሜሪካና የእስራኤል ወታደራዊ ስኬቶች በኢራን ጦር ላይ ከፍተኛ ጉዳት እንዳደረሱም አጥብቆ ይገልጣል። ሆኖም የኢራን ጦርና መንግስት ከደረሰባቸው ከፍተኛ ጥቃት ተርፈው አሁንም ተግባራቸውን እያከናወኑ ሲሆን ከፊት ለፊታቸው በሚጠብቋቸው ድርድሮች ላይ የራሳቸውን ጥያቄ በማቅረብ ላይ ናቸው። የተኩስ አቁም ስምምነቱ በአብዛኛው ተግባራዊ እየሆነ ያለ ይመስላል። ይሁንና የባህረ ሰላጤው ሀገራት በነዳጅ መሰረተ ልማቶች ላይ ጥቃት መፈጸማቸውን የገለጹ ሲሆን የኢራን የመንግስት መገናኛ ብዙሃን ደግሞ እስራኤል በሊባኖስ የሚገኘው በኢራን በሚደገፈው ሄዝቦላ ላይ የምታደርገውን ጥቃት በመቀጠሏ ምክንያት ሆርሙዝ ዳግም እየተዘጋ መሆኑን ዘግበዋል። ዋይት ሀውስ በበኩሉ ዘገባዎቹ ሐሰት መሆናቸውና ረቡዕ ዕለት በወሽመጡ ላይ የነበረው የትራፊክ እንቅስቃሴ መጨመሩን ገልጿል። አሁን ያለው ስምምነት የሚቀጥል ከሆነ ትራምፕ ከ5 ሳምንታት በላይ ለፈጀው ግጭት የሰጡት ማብራሪያዎች በአብዛኛው እንዳልተሰኩ ይታያሉ። ትርጉም ያለው የመንግስት ለውጥ ማምጣት፣ የኢራንን የኒውክሌር ምኞት ማቆምና የባሊስቲክ ሚሳኤል መርሃ ግብሯን ማፍረስ አሁንም ምላሽ ያላገኙ ጥያቄዎች ናቸው። አንዳንዶች ተንታኞች ደግሞ ጦርነቱ በቴህራን ውስጥ የኒውክሌር መሳሪያዎችን ለመታጠቅ ይበልጥ ቁርጠኛና አክራሪ መንግስት እንዲፈጠር ምክንያት ሆኗል ይላሉ። የትራምፕ መንግስት እቅዶች መሳካታቸውን በተመለከተ አንድ በአንድ እንመልከታቸው። ረቡዕ ዕለት በፔንታገን በተሰጠ ጋዜጣዊ መግለጫ የመከላከያ ሚኒስትሩ ፔቴክስ የኢራን ባህር ኃይል በባህር ግርጌ ሰምጧል፣ እንዲሁም የአየር ኃይሏ ተደምስሷል በማለት እርሳቸውና ፕሬዚደንቱ ቀደም ሲል የተናገሩትን ደግመውታል። በተጨማሪም የመከላከያ ሚኒስትሩ የቴህራን የድሮና የሚሳኤል መርሃ ግብር በተግባር እንዲፈርስ ተደርጓል ብለዋል። ይህ ከግቦቹ መካከል አንደኛው ነው። በመካከለኛው ምስራቅና በባህረ ሰላጤው ቀጠና ኃላፊ የነበሩት የአሜሪካ ማዕከላዊ እዝ ዩኤስ ሴንትራል ኮማንድ የቀድሞ አዛዥ ጡረተኛው ጄኔራል ጆሴፍ ቮቴል ለኤንፒአር ሞርኒንግ ኤዲሽን እንደተናገሩት የአሜሪካ ጦር ከፍተኛ ውድመት እንዳደረሰና የኢራንን መንግስት በርካታ ወታደራዊ አቅሞች በመበታተን ረገድ ስኬታማ እንደነበር ምንም ጥርጥር የለኝም ብለዋል። ይሁን እንጂ የኢራን ጦር ቢያንስ እስከ ተኩስ አቁሙ ስምምነት ስራውን መቀጠሉን በየቀኑ በእስራኤል በተለያዩ ባህረ ሰላጤ ሀገራትና አልፎ አልፎም በቀጠናው የሚገኙ የአሜሪካ ወታደራዊ ካምፖች ላይ ጥቃት በመሰንዘር ላይ እንደነበረ አስታውሰዋል። ስለዚህም የዩናይትድ ስቴትስ የጦር ሚኒስትርም ሆነ ፕሬዚዳንት ትራምፕ እንዳሉት በተግባር የኢራን ወታደራዊ አቅም ፈርሷል ማለት አይቻልም። አሜሪካ የሆርሙዝ ጠባብ የባህር መተላለፊያን በቁጥጥሯ ስር እንደምታውል ፍንጮች የነበረ ቢሆንም በአስተዳደሩ የተገለጸው የተኩስ አቁም ስምምነት ግን ስልታዊ ጠቀሜታ ያለው ይህ የውሃ መስመር አሁንም በቴህራን ቁጥጥር ስር እንዲቆይ አድርጓል። የመገናኛ ብዙሃን ዘገባዎች እንደሚያመላክቱት ረቡዕ ዕለት ጥቂት ቁጥር ያላቸው መርከቦች በወሽመጡ ሲንቀሳቀሱ የታዩ ቢሆንም ይህም ባለፉት ጥቂት ሳምንታት ሲከናወን ከነበረው ጋር ተመሳሳይ ነው።
ኢራን የተወሰኑ ወዳጅ የሚባሉ የነዳጅ ጫኝ መርከቦች እንዲያልፉ የፈቀደች ሲሆን በሌሎች ላይ ደግሞ እስከ $2 ሚሊዮን የሚደርስ የጉምሩክ ክፍያ አስከፍላለች። ለአብዛኞቹ መርከቦች ግን ፍቃድ ከልክላለች። ኢራን ይህንን እጅግ አስፈላጊውን የነዳጅ ማስተላለፊያ መስመር መዝጋቷ በመላው ዓለም የነዳጅ ዋጋ እንዲያሻቅም ምክንያት ሆኗል። የአትላንቲክ ካውንስል ግሎባል ኢነርጂ ማዕከል የክብር አባል የሆኑት ኢያን ራሊብ እንደተናገሩት ኢራን ወሽመጡን እንደተቆጣጠረች የምትቆይበት የተኩስ አቁም ስምምነት ከጦርነቱ በፊት ከነበረው ሁኔታ እየከፋ ውጤት ነው። ይህም ቴህራንን በጣም ጠንካራ በሆነ አቋም ላይ ያስቀምጣታል ይላሉ። በአንዳንድ መንገዶች ስምምነቱ ኢራን በዛ ቀጭን የባህር መተላለፊያ ላይ ያላትን ቁጥጥር ህጋዊ ያደርግላታል ባይ ናቸው። አክለውም ስለሆነም አሁን ይህንን ሁኔታ ለጥቅማቸው ይበልጥ በንቃት ለመጠቀም የሚያስችል ደረጃ ላይ ይገኛሉ ብለዋል። ከጦርነቱ በፊት ኢራን መርከቦች ያለምንም እንቅፋት እንዲያልፉ ትፈቅድ ነበር። መካከለኛው ምስራቅ ኢንስቲትዩት የዲፕሎማሲ አባልና የቀድሞ ከፍተኛ የውጭ ጉዳይ ሚኒስቴር የባህረ ሰላጤው ቀጠና ባለስልጣን ዳንኤል ቤናይም እንደገለጹት ወሽመጡን መዝጋት ለኢራን አዲስ የመከላከያ አቅምና አዲስ የኢኮኖሚ መሳሪያ ፈጥሮላታል። በተጨማሪም ኢራን ከጦርነቱ መጀመር በኋላ መርከቦች በሰላም እንዲያልፉ ለማረጋገጥ በአንዳንድ የነዳጅ ጫኝ መርከቦች ላይ ማስከፈል የጀመረችው የመተላለፊያ ክፍያ እንዲቆም ስምምነቱ ስለማካተቱ ምንም አይነት ፍንጭ የለም። ይህ ከፍተኛ የጉምሩክ ክፍያ የሚቀጥል ከሆነ የነዳጅ ዋጋ ግጭቱ ከመጀመሩ በፊት ከነበረው በላይ ከፍ ብሎ ሊቀጥል ይችላል። ራልቢ ሲቀጥሉም ኢራናውያን ከዚህ በፊት አይተነው የማናውቀውን አዲስ ነገር ለመደራደር መቻላቸው፣ ማለትም በሆርሙዝ በኩል ለሚደረግ አስተማማኝ ጉዞ በህጋዊ መንገድ ክፍያ መጠየቅ መቻላቸው ለእነሱ አስገራሚ ሲሳይ ነው ብለውታል። ሶስተኛው የትራምፕ አስተዳደር ግብ የነበረው ደግሞ የኒውክሌር ፕሮግራሟ ነው። ጦርነቱ በተጀመረበት ወቅት ትራምፕ ኢራን የኒውክሌር መሳሪያ ለመታጠቅ ጥቂት ሳምንታት ብቻ ነው የቀሯት በማለት አጥብቀው ተከራክረው ነበር። ነገር ግን በርካታ የኒውክሌር ባለሙያዎች ይህንን አባባል ይቃወማሉ። ቴህራን ገና ብዙ የሚቀራት መንገድ እንደነበረም ይገልጻሉ። እንዲያውም በሜሪላንድ ዩኒቨርሲቲ የአንዋር ሳዳት የሰላምና ልማት ፕሮፌሰር የሆኑት ሺብሊ ቴልሃሚ እንደሚሉት የያኔው ጠቅላይ መሪ አሊ ኻሜኒ በኒውክሌር መሳሪያዎች ላይ ፈትዋ ወይም ሃይማኖታዊ እገዳ አውጥተው ነበር። ይህ ለእነርሱ በእርግጥም ገዳቢ ሁኔታ ነበር ይላሉ ፕሮፌሰሩ። አሁን እሳቸው የሉም። ከእሳቸው ጋር አብሮ ያ ፈትዋ ሙቷል። በምትኩ ጦርነቱ ለኢራን አመራሮች ስለ ኒውክሌር መሳሪያዎች አንድ ትምህርት ሰጥቷቸዋልም ይላሉ። እንደ ሰሜን ኮሪያ ያሉ የኒውክሌር መሳሪያ ያላቸው ሀገራት ደህና ሲሆኑ፣ ኢራን ግን በተደጋጋሚ ጥቃት ደርሶባታል። አሁን ላይ ኢራን የኒውክሌር አቅምን በአጭር ጊዜ ውስጥ ለማልማት ሙሉ ፍላጎትና ማበረታቻ አላት ብለዋል። ቤናይም በዚህ ሀሳብ ይስማማሉ። የአዛውንቱ ኻሜኒና ሌሎች ከፍተኛ መሪዎች ግድያ የተቀሩት አመራሮች ለኢራን ዘላቂ መከላከያ ዋናው መንገድ የኒውክሌር መሳሪያ መታጠቅ ነው ወደሚል ድምዳሜ እንዲደርሱ ሊያደርጋቸው እንደሚችል ገልጸዋል። እሳቸው እንደሚሉት ከሆነ ነገሩን በጥሩ ጎን ለማየት ምናልባት አሜሪካ ከፍተኛ የሆነ ወታደራዊ ኃይል ካሳየች በኋላ አሁን ላይ ለኢራን አንዳንድ ማዕቀቦችን በማንሳት ምትክ ለኒውክሌር መርሃ ግብሩ ዲፕሎማሲያዊ መፍትሄ ለመፈለግ ፈቃደኛ ልትሆን ትችላለች ብለዋል። አራተኛው መለኪያ ደግሞ የኢራን መንግስት አመራርን መለወጥ የሚለው ግብ ተሳክቷል ወይ የሚለው ጥያቄ ነው። ከጦርነቱ በፊት በኢራን ውስጥ ተቀስቅሶ የነበረው ሰፊ ጸረ መንግስት ተቃውሞ የሰብአዊ መብት መዋጋቾች ቡድኖች እንደሚሉት ከ7000 በላይ ሰዎችን ለሞት የዳረገ እርምጃ እንዲወሰድ ምክንያት ሆኖ ነበር። ኻሜኒ በተገደሉ ማግስት ትራምፕ ኢራናውያን ተነስተው መሪዎቻቸው እንዲያስወግዱ ጥሪ ማድረጋቸው ይታወሳል። የካቲት 28 ቀን 2026 እንደ አውሮፓውያን አቆጣጠር ባደረጉት ንግግር አሁን የራሳችሁን እድል ለመወሰንና በእጃችሁ ያለውን የበለጸገና ታላቅ ጊዜ እውን ለማድረግ ትክክለኛ ጊዜው ነው ብለው ነበር ትራምፕ። ይህ ለድርጊት የሚሆን ቅጽበት ነው እንዳያመልጣችሁም አሉ። ነገር ግን ያ ቅጽበት ሳይሳካ አለፈ። የመንግስት ለውጥ ማምጣት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁም ግብ ነበር። በምትኩ የኻሜኒ ልጅ ሙጅታባ ኻሜኒ በኢራን ከፍተኛውን የስልጣን መንበር ተረክበዋል። ስለ ወጣቱ ኻሜኒ በአንጻራዊነት የሚታወቀው ጥቂት ቢሆንም ቤንያሚንና ሌሎች ባለሙያዎች ግን እሱን የአባቱ ወጣትና ይበልጥ ጠንካራ ቅጂ እንደሆነ ይገልጹታል። ተጽዕኖ ፈጣሪና ጠንካራ አቋም ያለውን የእስላማዊ አብዮታዊ ዘብ ኃይልን በመጥቀስ እንዲህ ይላሉ። ቁርጠኛ፣ ከፍተኛ የሮት ዓለም ተጽዕኖ ያለበትንና በአብዮታዊ ዘቡ የበላይነት የሚመራ መንግስት በሌላ በ30 ዓመት በሚያንስ በዚያው ልክ ቁርጠኛ፣ ርዕዮተ ዓለማዊና ግትር በሆነ በአብዮታዊ ዘብ የበላይነት የሚመራ መንግስት ተክተነዋል። አምስተኛው ደግሞ አሜሪካ ከአጋሮቿ ጋር ያላትን ግንኙነት እንዴት እንዳበላሸችው የሚያመላክተው መለኪያ ነው። እንደ አሶሺየትድ ፕሬስ ዘገባ ከሆነ አሜሪካ ከእስራኤል ጋር በመሆን በኢራን ላይ ጥቃት ለመሰንዘር እያቀደች መሆኑን ለባህረ ሰላጤው አጋሮቿ ማለትም እንደ ኳታር፣ ባህሬን፣ የተባበሩት አረብ ኤምሬትስ፣ ሳውዲ አረቢያና ኩዌት ላሉ ሀገራት ቅድመ ማስጠንቀቂያ አልሰጠችም ነበር። በጦርነቱ የመጀመሪያ ቀናትም ኢራን በእነዚህ ሀገራት ላይ በሚሳኤልና በድሮን ጥቃቶችን የሰነዘረች ሲሆን በዋነኝነት ያነጣጠረችውን በነዳጅ መሰረተ ልማቶቻቸው ላይ ነበር። ትራምፕ አስተዳደራቸው በዚህ እርምጃ ድንገት መያዙን አምነዋል። ባለፈው ወር ትራምፕ ሲናገሩ እንዲህ አሉ። እነዚህን ሁሉ የመካከለኛው ምስራቅ ሀገራት ያጠቃሉ ተብሎ አልታሰበም ነበር። ይህንን ማንም አልጠበቀም። ደንግጠናል። ቤናይም በበኩላቸው
በበኩላቸው በባህረ ሰላጤው ሀገራት ላይ የተሰነዘረው ጥቃትም ሆነ የሆርሙዝ ወሽመጥ መዘጋት ለትራምፕ ዋይት ሃውስ እንዴት አስገራሚ ሊሆን እንደቻለ ለመረዳት ይከብዳል ይላሉ። እኔ እንደማስበው በኢራን ላይ የተሰነዘረው ጥቃት ለትራምፕ ሊሆኑ የሚችሉ ምርጥ አጋጣሚዎችን ብቻ በሚያቀርቡ ሰዎች ግፊት የተደረገበት ሳይሆን አይቀርም። አንዳንድ የከፉ አጋጣሚዎች በበቂ ሁኔታ ታስበውባቸው የነበር አይመስለኝም። ደግሞም ከነዚህ የከፉ አጋጣሚዎች መካከል አንዳንዶቹ እኛ ከገመትነው በላይ የመከሰት እድላቸው ከፍተኛ ነበር። ለአሜሪካ የባህረ ሰላጤውና ሌሎች አካባቢዎች አጋሮች ደግሞ እነዚህን የከፉ አጋጣሚዎች በአግባቡ ግምት ውስጥ አለማስገባት በአውሮፓ፣ በጃፓን፣ በደቡብ ኮሪያ ላይ ከፍተኛ ጉዳት ያደረሰ ዓለም አቀፍ የነዳጅ ዋጋ መናርን አስከትሏል። እንደ ታይላንድ ባሉ ሌሎች ዓለም ክፍሎች ደግሞ ግልጽ የሆነ የነዳጅ እጥረት ተከስቷል። እነዚህ ተከታታይ ውጤቶች አጋሮች በትራምፕ አስተዳደር ላይ ያላቸውን እምነት እንዲሸረሽር አድርገውታል ይላሉ ቤናይም። ይህ ከአውሮፓውያን አጋሮች ጋር ከፍተኛ ውጥረት ፈጥሯል። ከአፍሪካና ከደቡብ እስያ የማዳበሪያና የምግብ ዋጋ ጀምሮ እስከ ማይክሮቺፕ ዋጋ ድረስ ትልቅ የኢኮኖሚ መስተጓጎል አስከትሏል። ባለፈው ሳምንት ለኤንፒአር የተናገሩትና በኦባማ አስተዳደር ወቅት በሩሲያ አሜሪካ አምባሳደር የነበሩት ማይክል ማክፎል ይህ ሁኔታ አሜሪካን ልክ እንደ ሩሲያውያን ለሕግ ተኮር ዓለም አቀፍ ስርዓት እንደማንገደድ ካውቦይ አስመስሎብናል ብለዋል። ለአንዳንድ የዓለም ክፍሎች በአንጻሩ ቻይና ነባሩን ስርዓት የምታከብር ኃይል መስላ ታይታለች። የተባበሩት መንግስታትን ደንብ የምታከብረው እሷ እንደሆነች ተደርጎ እንዲታይ አድርጓል ብለዋል። When President Kennedy first sent Americans to Vietnam in 1961, he did so with the conviction that America was the natural leader of the free. በኢራን ላይ የተካሄደው ጦርነት በትዕቢትና ባለማወቅ የሚታወቁትን ያለፉትን የአሜሪካ ግጭቶች ውድቀቶችን ደግሟል በሚል እይታውን በአልጀዚራ የከተበው ደግሞ ሃርላን ኦልማን ነው። በ1960ዎቹና 1970ዎቹ መጀመሪያ ላይ የቪየትናም ጦርነት ሽንፈት የደረሰበት የአሜሪካ ጦር ሁልጊዜም ድል በሚቀዳጅባቸው የውጊያ ሜዳዎች ሳይሆን በአሜሪካውያን የቴሌቪዥን መስኮቶችና የምግብ ቤቶች ጠረጴዛዎች ላይ ነበር። ይህም የሆነው ስለ ግጭቱ በተከታታይ ይነገሩ የነበሩ ውሸቶችና የ58,000 አሜሪካውያን ወታደሮች አስክሬን ታሽጎ መመለሱ በመጨረሻ የራሱን ከባድ ዋጋ ስላስከፈለ ነው። በአፍጋኒስታንም ቢሆን አሜሪካ ወታደራዊ የበላይነት ነበራት። ነገር ግን ያለማሸነፍ በቂ አልነበረም። በቢሊዮን የሚቆጠር ዶላር የፈሰሰበት ለሁለት አስርት ዓመታት የተሞከረውና ያልተሳካው ሀገር የመገንባት ኔሽን ቢልዲንግ ሂደት የታሊባንን ጽናት መቋቋም የማይችሉ ደካማና አሜሪካ ደጋፊ የሆኑ ተቋማትን ብቻ ነው ያፈራው። እንደ አውሮፓውያን አቆጣጠር በ2003 ከኢራቅ ወረራ በኋላ አሜሪካ የሳዳም ሁሴን መንግስት በማስወገድ ረገድ ሳክቶላት ነበር። ነገር ግን ይህ ሀገሪቱን ወደ ምስቅልቅል ውስጥ የከተታት ሲሆን ለቀጣዮቹ ሁለት አስርት ዓመታት በመላው ቀጠና ለተከሰተው አለመረጋጋት ምክንያት ሆኗል። ይህም ለአሜሪካና በቀጠናው ላሉ አጋሮቿ ጉዳት አስከትሏል። እነዚህ ውድቀቶች አንዱ ምክንያት ተከታታይ የአሜሪካ ፕሬዝዳንቶች የጦርነትና የሰላም ጉዳዮችን በሚመለከት ለቢሮአቸው ከባድ ኃላፊነት ዝግጁ አለመሆናቸው ነው። እነዚህ መሪዎች ኃይልን ለመጠቀም የሚያስፈልጉ ሁኔታዎችን በተመለከተ ጥልቅ የእውቀትና የመረዳት እጥረት ነበረባቸው። ወደ ጦርነት ለመግባት የተቀመጡ ግምቶችን መፈተሽ ተስኗቸዋል። በአሜሪካ ምሁራዊና ወታደራዊ የበላይነት ላይ የተመሰረተ ትዕቢት ነበራቸው። በቡድን አስተሳሰብ ተተብትበዋል። እንዲሁም የአሜሪካ ጦር ምንም ያህል ብቁ ቢሆን እንኳ ሊከሰቱ የሚችሉ ውጤቶችን በሙሉ ባለመመርመር በቢሮክራሲያዊ ብቃት ማነስ ተግተዋል። ይህ ሁሉ ለተዛባ ስልታዊ ውሳኔ ዳርጓቸዋል ይላል። በጣም አሳማኝ ሆኖ ማብራሪያ የተገኘው ከውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ሲሆን እርሳቸውን መጀመሪያ እስራኤል ኢራንን ለመምታት ቀድማ በመነሳቷ አሜሪካ ጥቃቱን ከመከላከል ውጭ ሌላ አማራጭ አልነበራትም ብለው አምነው ነበር። በኋላ ንግግራቸውን ቢክዱትም ቅድመ ጥቃት ለጦርነት አዋጅ እንደ በቂ ምክንያት ሊቀርብ የሚችል አሳሳች ምክንያት ነው። አሜሪካ ለእስራኤል እንድትቀጥል ወይም እንድትቆም የመንገር አቅም ነበራት። ነገር ግን እስራኤላውያን ትራምፕን ለውሳኔ ከመገፋፋታቸው በፊት እንኳ በትዕቢት ታጅበውና ጥልቅ የሆነ የመረዳት እጥረት በግልጽ ይታይ ነበር። የእሳቸው ዋና ተደራዳሪዎች ስቲቭ ዊትኮፍ እና ጃሬድ ኩሽነር ስለ ኒውክሌር መሳሪያዎች የቴክኒክ እውቀት ስለሌላቸው ከኢራናውያን ጋር በሚደረገው ድርድር ላይ ውጤታማ ሊሆኑ አልቻሉም። ዋይት ሃውስ ኢራን የኒውክሌር መሳሪያና የረዥም ርቀት ሚሳኤሎችን ለማልማት የሚፈጅባትን ጊዜ በተሳሳተ መንገድ ገምቷል፣ እንዲሁም እጅግ አጋኖታል። በተጨማሪም በቬኔዙዌላ የተካሄደው ኦፕሬሽን ስኬታማነትና ስለ አሜሪካ ወታደራዊ ብቃት የነበረው የተጋነነ ግምት ትራምፕ አይናቸውን ጋርዶታል። እሳቸውም በቴህራን ያለው መንግስት ሊወድቅ ነው የሚለውን የእስራኤልን ትርክት በቀላሉ አምነው ተቀብለዋል። አሁን ግን እውነታው ገሃድ ወጥቷል። ሁሉንም ውጊያዎች ማሸነፍ ጦርነቱን ማሸነፍ ማለት አይደለም። ልክ እንደ ሰሜን ቪየትናምና ታሊባን ሁሉ ኢራን ባለመሸነፍ የማሸነፍ ስልት ሰርቷል። የሆርሙዝ ወሽመጥ መዘጋት ኢራናውያን የታጠቁት እጅግ አስፈሪ መሳሪያ መሆኑ ተረጋግጧል። 20 በመቶ የሚሆነው የዓለም ኃይል አቅርቦት፣ ለማዳበሪያ የሚያስፈልገው ከፍተኛም የፎስፌት መጠንና ለቺፕስ ምርት የሚያስፈልገው ሂሊየም በባህረ ሰላጤ ውስጥ ታፍኖ መቅረቱ የተራዘመ ግጭት የሚያስከትለው ውጤት ግልጽ እንዲሆን አድርጎታል። ይህም የኢኮኖሚ
ድቀት ነው። የኢራን የስኬት መለኪያ የተመታው የአሜሪካ ተዋጊ ጀቶች ብዛት ወይም የወደሙት ወታደራዊ ካምፖች አልነበሩም። ይልቁንም በአሜሪካ ያለው የነዳጅ ዋጋና የአክሲዮን ገበያ ውድቀት ነበር። ጦርነቱ ገና በጅምሩ በአሜሪካውያን ዘንድ ተቀባይነት አልነበረውም። ወደ 2/3 የሚጠጋው ህዝብ ይቃወመውም ነበር። የነዳጅ ዋጋ መናርና የዋጋ ግሽበት የመጨመር ስጋት በአሜሪካ ከሚካሄደው ወሳኝ የአጋማሽ ዘመን ምርጫ በፊት ማህበራዊ ቅሬታን አስከትሏል። Today, the United States stands at a crossroad. It is time to remove Donald Trump from the presidency. በእርግጥም ይህን ትንታኔ ማለትም የአጋማሽ ዘመን ምርጫ ላይ ሪፐብሊካኖችን በእጅጉ ይጎዳል የሚለው መላምት ፖለቲኮ ላይ ትንትናቸውን ባሰፈሩት አንድሪው ሃዋርድ እና ሜጋ ሜስሬ ላይ ይደገፋል። ሪፐብሊካኖች ትራምፕ ከኢራን ጋር እርቅ ለመፍጠር ለወሰዷቸው እርምጃዎች እፎይታ ቢሰማቸውም እርምጃዎቹን ግን በጣም ዘግይተው የመጡና ከአስከፊው የአጋማሽ ዘመን ምርጫም ሊታደጓቸው የማይችሉ በመሆናቸው ተጨንቋል። በርካታ ሪፐብሊካኖች የ2 ሳምንት ጊዜ የተኩስ አቁም ስምምነቱን በይፋ እያከበሩ ቢሆንም የፓርቲው አንጋፋ ስትራቴጂስቶች ግን ስለሚጠብቃቸው አስቸጋሪ ፖለቲካዊ ሁኔታ ማስጠንቀቃቸውን ገፍተውበታል። የሚሆነው ከጦርነቱ ጋር ተያይዞ ከኑሮ ውድነት ጋር የተያዙ ስጋቶች፣ በተለይም የነዳጅ ዋጋ መናር፣ ደካማው የተኩስ አቁም ስምምነት ቢቀጥል እንኳ ለሳምንታት አልፎ ተርፎም ለረጅም ጊዜ ሊቀጥሉ ስለሚችሉ ነው። ለዋይት ሀውስ ቅርበት ያላቸውና ማንነታቸው እንዳይገለጽ የፈለጉ አንድ ምንጭ እውነታውን እንዲህ ሲሉ በግልጽ አስቀምጠውታል። ይህ የኢራን ጦርነት በህዳር ወር የሚካሄደውን የአጋማሽ ዘመን ምርጫ ማለትም የሴኔትና የተወካዮች ምክር ቤት መቀመጫዎች እንደምናጣ የሚያረጋግጥ ነው። ሪፐብሊካኖች በቅርቡ በተካሄዱ ተከታታይ ምርጫዎች ካሳዩት ደካማ አፈጻጸም ጋር ተዳምረው በኢኮኖሚ ጉዳዮች የተጨነቁ መራጮች ለውጥ ይፈልጋሉ የሚለው ስጋት ይበልጥ እንዲባባስ አድርጎታል። ጦርነቱ አሁን ቢቆም እንኳ በነዳጅና በሌሎች የሸቀጥ ዋጋዎች ላይ የሚያሳድረው ተጽዕኖ በቀላሉ የማይጠፋ በመሆኑ ሪፐብሊካኖች ስለ ታክስ ቅነሳ ወይም ስለ ድንበር ደህንነት ለማውራት ቢሞክሩም በምርጫ ቅስቀሳ ወቅት ይህንን የዋጋ ንረት ለመከላከል እንዲገደዱ ያደርጋቸዋል። በአንድ ጀንበር አቅጣጫችንን ቀይረን ይህንን አካሄድ ማስተካከል አንችልም ሲሉ በአሪዞና የሚገኙት አንጋፋው የሪፐብሊካን ፓርቲ ስትራቴጂስት ባሬት ማርሰን ተናግረዋል። ወደ ህዳር ወር መጨረሻ ስንመጣ ጊዜው በፕሬዝዳንቱ ወገን አይደለም። ትራምፕና ከፍተኛ አማካሪዎቻቸው ባለፉት ጥቂት ወራት ሀገሪቱ በኢኮኖሚ ማገገሚያ ዋዜማ ላይ እንደምትገኝ ይህም ዋን ቢግ ቢዩቲፉል ቢል ተብሎ የሚጠራው አዋጅ ፖሊሲዎች ሙሉ በሙሉ ተግባራዊ መሆን ሲጀምሩ ግልጽ ይሆናል በማለት ሲከራከሩ ቆይተዋል። ነገር ግን በተቃራኒው የኢራን ጦርነት ፕሬዝዳንቱንና አጋሮቻቸውን ለመከላከል እንዲጋለጡ አድርጓቸዋል። የነበራቸውን የኢኮኖሚ መልእክት ከማደብዘዙም በላይ የበርካታ መራጮችን ትክክለኛ የኢኮኖሚ እውነታ አባብሶታል። ኢራን ወደ 20 በመቶ የሚጠጋው የዓለም ነዳጅ የሚተላለፍበትን የሆርሙዝ ወሽመጥን በጦርነት ወቅት በአሜሪካ ላይ እንደ መጫወቻ ካርታ ሊቨሬጅ ተጠቀመችበት ሲሆን ይህም በመላው ሀገሪቱ የነዳጅ ዋጋ እንዲንር አድርጓል። የዋይት ሀውስ ረዳቶች ትራምፕ የተኩስ አቁም ስምምነቱን ካወጁ በኋላ የነዳጅና የተፈጥሮ ጋዝ ዋጋ መቀነሱን እንዲሁም የአክሲዮን ገበያው ማገገሙን እንደ ማስረጃ በመጥቀስ የፕሬዝዳንቱ ቃሎች እየተፈጸሙ መሆኑን ይገልጻሉ። በተጨማሪም ዋን ቢግ ቢዩቲፉል ቢል በሚባለው አዋጅ ውስጥ የተካተቱት የታክስ ቅነሳዎችን ጨምሮ የኢኮኖሚ ፖሊሲዎች ጥቅሞች ገና በመራጮች ዘንድ ሙሉ በሙሉ አልተሰሙም በማለት ይከራከራሉ። የዋይት ሀውስ ቃል አቀባይ ኩሽ ዴሳይ በሰጡት መግለጫ የኃይል አቅርቦት ገበያዎች መረጋጋት ሲጀምሩ፣ የታሪክ ከፍተኛ የሆኑ የታክስ መላሽ ቼኮች በፖስታ መላክ ሲጀምሩና ቀሪዎቹ ትራምፕ አስተዳደር ለእድገት የሚያነሳሱ አጀንዳዎች ተግባራዊ መሆናቸውን ሲቀጥሉ አሜሪካውያን ከሁሉ የተሻለው ጊዜ ገና ወደፊት እንደሚመጣም እርግጠኛ መሆን ይችላሉ ሲሉ ተደምጠዋል። ሪፐብሊካኖች ይበልጥ ተስፋ የቆረጠ አመለካከት እንዲኖራቸው ያደረገው ሌላው ምክንያት ፓርቲው በሁሉም አይነት ምርጫዎች ከትራምፕ ውጤት አንጻር በሰፊ ልዩነት ዝቅተኛ አፈጻጸም እያሳየ መቀጠሉ ነው። የዛሬው ጥንቅር በዚሁ ተጠናቀቀ። ጤና ይስጥልን።